كفياو لا تاكس بشا دموزو قيتو سكسو بفكدو ميازو የመጀመሪያዬ ሰው ስወድ አምሬ የመጀመሪያዬ ሰው ስወድ አምሬ የመጀመሪያዬ ነው ሰው ስወድ አምሬ የመጀመሪያዬ ነው ሰው ስወድ አምሬ እኔ ግን ማለት ነው በቃ ቅድም ተናግሬ ነበር አይደል ቢለቁልን እያልኩኝ ነበርና አይ ያኒኮ ታይቶኝ ነበር ማለት ነው እውነት ናፍቆኝ ነበረ ማለት በቃ በቲክቶካቸውም ቪዲዮ ምናምን ቢለቁበት ለእንትናቸውም ጥሩ ነው በነገራችን ላይ ለአካውንታቸው ምናምን አካውንታቸው አክቲቭ ይሆናል ምናምንና ሀይሚዬም ብሩኬም በቃ ዝም ሲሉ የሆነ ነገር ለምን አይለቁም በቃ ምናምን እያልኩ ነበርና መለከፍ ፍቅር እንግዲህ እስከዚህ ድረስ ነው የሚያደርሰውና በፎንቃ ስትታሰሩ እንደዚህ ነው የሚያረጋችሁ እና ወዶችዬ ለማንኛውም እድለኛ ነኝ አይደል ቢለቁ እያልኩ ነበረ ያው ለቀቁ ማለት ነው ብሩኬ መጣ እንግዲህ የመጀመሪያዬ ነው ሰው ስወድ አምርሬ እያለ ነውና ይመችክ ወንድሜ የመጀመሪያም የመጨረሻም እንዲሆን ምኞታችን ነው ሙዚቃውን አንጥቻለሁ እንግዲህ ያው ኮፒራይት ከሰጠኝ ላነሳው እችላለሁ ካልሆነ ደግሞ ይቀመጣል ማለት ነው አንዳንድ ሙዚቃዎች ለዩቲዩብ ችግር የለም የሚፈቀዱ ኮፒራይት የሚያስመጡና እንትን የማይሉ አሉና የሚያሰጡና የማያሰጡ አሉና እና ኮፒራይት ካሳየኝ አነሳዋለሁ ካላሳየኝ ደግሞ ያው ይቀመጣል ማለት ነው እና ውዶችዬ ቲክቶክ የሌላችሁ ልጆች ስላላችሁ እንደታዳምጡ ማለት እንድታዩ ብዬ ነው ወደዚህ ማመጣው እንደዚህ እንትን ሙዚቃ ምናምን በሚለቁ ሰዓት ማለት ነውና ውዶችዬ ሌላው ቅመምዬ ስቶሪ ላይ ያደረገችው ነገር አለና ያው እሱንም ደግሞ መልእክቱ ምንድነው ብቸኝነት ውስጥ ያለ ሰው ማንም ሰው የለኝም ብሎ ያሰበ ሰው የራሱ የሆነ ነገር እንደተዘጋጀለት እንዳለ ፈጣሪ ለሁላችንም የሆነ ቦታ ተዘጋጅቶልናል እኛ ባናቀም ግን የኛ ያለው ሁሉ የትም አይሄድብንም የኛ ያልተፈቀደው ነገር ነው የሚሄደው ከኛ የሚርቀው ለኛ ያልተፈቀደልን ነገር ነው አይደለ እኛ ግን ያው በሰዓቱ አናቅም እንደዚህ ማለት ይሄን ነገር አናስበውም በቃ የሆነ ሰው ከሆነ ሰው ጋር እንትን ካለ ወይም ደግሞ ህይወቱ ላይ የሆነ ነገር ከተፈጠረ ላይክ ለኔ ሳይለው ነው ለኔ ስላላለው ነው ምናምን ብሎ የሚያስብ የለም በሰዓቱ በቃ በጣም እንትን ይላል ስሜታዊ ይሆናል ምናምን ሰው ስንባል እንደዚህ ነንና ለኛ ያለው ነገር ሁሉ የትም አይሄድብንም ለኛ የተዘጋጀልን የራሳችን የሆነ ነገር አለ ፈጣሪ በቃ ለኛ ያዘጋጀውን ለማንም አይሰጠውም ምክንያቱም ለእያንዳንዱ ሰው የራሱ የሆነ እንትን አለው የራሱ የሆነ የተዘጋጀለት ነገር ስላለ ማለት ነውና እሱን ነገር የያዘ መልእክት ነው ያስተላለፈችው ማለት ነው እንደምታዩት እንግዲህ ሙዚቃ ነው ይሄም ያው እንደ እንትን እንደይለኝ ብዬ ነው ባዶ ቢመስልም ላንተ በቀናቶች የተቆረጠ አለው የሁሉም ድርሻ ጨለማውን ማስረሻ እያለ ነው እንግዲህ በልበርታ አይቀርም ያንተም ያመጣል ያንተን በእጁ ያካበተ ተስፋ ያልተጨበጠ ሆኖብህ ያዘንክ አንተ ይሻላል ብትበረታ ያንተን ቀን እስኪመጣ እያለ ነው እንግዲህና ያንተ ቀን እስኪመጣ ድረስ በርታ በል ያንተ የሆነ ነገር የትም አይሄድም አይነት መልእክት ያለው ነውና እውነት ነው የኛ ያለው ነገር የትም አይሄድም ሁላችንም ከኛ የራቀ ነገር ለኛ አይደለም ለኛ የተሻለውን ነገር አዘጋጅቶልናል ብለን ማሰብ መቻል አለብን ማለት ነውና ውዶችዬ ለማንኛውም እንግዲህ በዚህ መንገድ ብቅ ብለውልናል ጨረቃዎቻችን የኛ ተወዳጆች እንደዚህ ቲክቶክ ላይ መጣ እያሉ አንዳንድ ቪዲዮዎችን መልቀቅ ላይቭ ላይ እንደዚህ በሳምንት አንድ የሆነ ቀናት ይዘው በሳምንት አንድ ጊዜ ወይም ደግሞ በሁለት ሳምንት አንድ ጊዜ እየገቡ ቢጫወቱ ቪዲዮም እንደዚህ አልፎ ቪዲዮ እንኳን ይለቃሉ በተለይ ብሩኬ ያው 2 ቀን 3 ቀን እንትን ቢል ጋፕ ቢፈጠር በዛኛው ጊዜ ይለቃል ምናምን ነገር ሁሌ ባይሆንም እንኳን ያው አልፎ እየለቀቀ ነው እሱ ቅመምዬ ደግሞ ያው አሁን ላይ ቶሎ አትለቅም ምናምን ግን ለአካውንቱ በጣም አሪፍ ነገር ነው ፎሎራቸውም ጥሩ ላይ ነው አሁን ላይ
ብሩኬም ወደ 500,000 ሊገባ ነው በቲክቶክ ማለት ነው አይደለ? እንደዛ ነው ይመስለኛል። 400 ነው 500 ይመስለኛል፣ ግማሽ ሚሊዮን ማለት ነው። እና ቅመምዬም ደግሞ ወደ 200,000 ልትገባ ነው። ትንሽ ነው የቀራት እሷም ማለት ነው። ያው ቲክቶክ ስትሰሩበት ነው የሚከፍላችሁ። የሆነ እንትን የሚላለ የሆነ የሚሞላ ነገር አለው ይመስለኛል። እና እሱን ነገር ካደረጋችሁ ይከፍላል። እና 1 ሚሊዮን ሲገቡ ደግሞ ይከፍላል ይመስለኛል ቲክቶክ ማለት ነው። እና ብቻ የሚከፍልበት መንገድ አለው ቲክቶክ። እና በብዛት ደግሞ ያው በጌም ነው የቲክቶክ በብዛት በጌም ነው እንትን የምትሉት ጌም ስትጫወቱ ምናምን ያለውን ነገር ነው። እና እንደዚህ ቶሎ ቶሎ እንትን እያሉ ቢሰሩበት ፎሎራቸውም ይጨምራል፣ አካውንታቸው አክቲቭ ይሆናል ምናምን። ቲክቶክ አንዳንዴ ይመጣ ይልበታል ዝም ብሎ ቤታችሁ እንትን ይላል፣ ዋርኒንግ ይሰጣችኋል ምናምን ችግሩን ሳታውቁት ምናምን ማለት ነው። እና አንዳንዴ ይመጣበታል። በተለይ ሰሞኑን ምናምን ሁሉ እየመጣበት ነበርና ብቻ እንደዚህ መጣ ቢሉ አሪፍ ነው። ቅመምዬም ከዚህ በኋላ ብቅ እያልሽ ቲክቶክሽ ላይ ቪዲዮ ምናምን ብትልቂ ደስ ይለናል ማለት ነው። ቡቡ በሚለው ነው ሰም የምትመጣውና ይሄኛውንም ትመጣለች አንዳንድ ጊዜ፣ በዚህኛውም ደግሞ እንትን ትላለች። እና ብቻ በሁለቱም ብትመጪ ፏ ነው፣ ለኛ ደስታችን ነው። ዞሮ ዞሮ አካውንታችሁ አክቲቭ እንዲሆን ምናምን ነው። ላይቭ ላይም እንዳልኳችሁ በ2 ሳምንት ወይም በ1 ሳምንት አንድ ጊዜ ብትመጡልን ደስ ይለናል ማለት ነው። ጨረቃዎቻችን የኛ ተወዳጆች ወይም ደግሞ ዩቲዩብ ላይ ስትቀሩ ሁል ጊዜ በቲክቶክ ብትመጡ አሪፍ ነው። ሰው ደግሞ የሆነ ሰሞን አስለምደውን ነበራ በኢሞ ማነው በዩቲዩብ ሲቀሩ በቲክቶክ እየመጡ አስለምደውን ነበርና አሁን ያ ነገር ቅርቅር ይለኛል ታውቃላችሁ። ልክ በዩቲዩብ ሲቀሩ በቲክቶክ እጠብቃለሁ ይመጣሉ እያልኩ ማለት ነው። እና ሳይመጡ ይቀራሉ ምናምን ነገርና እንደዛ ቢሆን ግን አሪፍ ነው። ያው አንዳንድ ሰዎች የሚሉትን ነገር ምናምን ማዳመጥ አያስፈልግም። አብዛኛው ሰው እንድትመጡልን እንድናያችሁ ሁልጊዜም ስለምትናፍቁን ስለምንፈልግ በቃ እየመጣችሁ ምናምን አሪፍ ነገር ነው። በነገራችን ላይ ቲክቶከርም መሆን ዩቲዩበር መሆን የሶሻል ሚዲያ ሰው ስትሆኑ ከማንኛውም ሰው ጋር መግባባት መቻል አለባችሁ። ከብዙ ሰው ጋር ያስተዋውቃችኋል። በቃ የሚዲያ ሰው ስትሆኑ በቃ ሁሉም የስራ እንትን ስለሆነ እንደዛ መሆን አለበት ብዬ አምናለሁኝና ምችት ድልት ይበላችሁ የኛ ጨረቃዎች የኛ ተወዳጆች። ብሩክ አለማየሁ እንግዲህ የመጀመሪያ ነው ሰው ተወዳ አምርር እያለ ነውና ፍቅርሽ ካንቺ ፍቅር የኔ በልጧል አይነት ነገር እያለ ነውና ይመችክ ወንድሜ። ፍቅራችሁን፣ ደስታችሁን፣ ሳቃችሁን ያብዛልን። ሰላማችሁ ብዝዝት ይበልልን በያላችሁበት። ዛሬ በሳቅ በደስታ ይመጡልናል። አንዳንዶቻችሁ ለምን ከቤት ወጥተው አይሰሩ ምናምን ትላላችሁና እኔ በነገራችን ላይ ጨረቃዎቻችን የትም ሆነው ቢሰሩ ማለት በቃ እኔ እነሱን ማየት ብቻ ነው የሚያስደስተኝ። የትም ሆነው ይስሩ እኔ ችግር የለብኝም። እነሱን ብቻ ይመቻቸው ምናምን። ግን ያው አንዳንዴ ያው ለእንትኑ እያላችሁ ነው እናንተ ሰው ለየት ያለ ነገር ስለሚፈልግ ለዛ እያላችሁም ይሆናል። ግን ደግሞ ያው ይሰራሉ ችግር የለውም። ውጭም እንደዚህ የተዝናኑ ምናምን ነገር ይሰራሉ። ብዙ ሰርተውልናል። ከዚህ በፊት እኮ ሁሌ ውጭ ነበር የሚሰሩትና ያ ነገር እንትን ብሎን ነበር። ቤት ይሁንልን ምናምን እያልን ቤት ሲሰሩ እንደ ብርቅ እያየናቸው ነበር። አሁን ደግሞ ቤቱ እንትን ሲል ደግሞ ወደ ውጭ እንዲወጡ ፈለግንና ወየሰው ባህሪ ግን የምር ከባድ ነው። ብቻ እነሱን ይመቻቸው እንጂ ችግር የለውም ውዶችዬ። ዋናው በሰላም በፍቅር ይምጡልን እና ሰላማችሁ ብዝዝት ይበል። መልካም ቀን ይሁንላችሁ። ባይ ባይ።